ኤፍራታ ናታንና ያፌዝ ወንድማማቾች በመሆናቸው በጣም ግራ ተጋብታለች። የተረገዘውም ልጅ ከማን እንደሆነ የማንኛቸው እንደሆነ ባለማወቋ በጣም አዝናለች። እንዲሁም የሐኪም ቤት ውጤታቸው እስከሚመጣ ድረስ በጣም ቸኩላ ስለነበረ የሐኪም ቤት ውጤታቸውን ወንድም እንዳላደሉ ስታውቅ በጣም ደስ አላት። ዶክተር ጋር ደወለች። ዶክተር ጋር ስትሄድ ውጤት ለማምጣት ዶክተር ስላልነበረ ውጤቱ ግን በጣም ደስ የሚል ነበር። ያፌዝና ናታ ወንድምና ወንድም አይደሉም። ኤፍራታ ናታና ያፌዝ ወንድምና ወንድም ባለማደላቸው በጣም ደስ ብሏታል። ምክንያቱም ያሳስባት የነበረው ይሄ ስለነበረ አሁን ላይ ኤፍራታ በጣም ደስ ብሏታል። ምክንያቱም ናታን እና ያፌዝ ወንድማማቾች አይደሉም። እንዲሁም ደግሞ ዶክተር ለናታ ወንድምና ወንድሙ እንዳላደሉ እንድትነግረው ነገራት። ይህንን የመንገር አቅም የለኝም፣ ግን በጣም ደስ ብሎኛል። ምክንያቱም ወንድምና ወንድም ስላላደሉ ለእኔ በጣም ትልቅ ደስታ ነው። ሌላውን ነገር ለመንገር አቅም የለኝም ማለች ኤፍራታ። አሁን ላይ ኤፍራታን በጣም ደስ ብሏታል። ምክንያቱም ያሳስባት ይሄ ነበር። የተረገዘውም ልጅ የማንኛቸው እንደሆነ በማለት በጣም አሳስቧት ስለነበረ ውጤቱን ስታዩ በጣም ደስ ብሏታል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። በጣም ይቅርታ ለድምጤ ከስንት ጊዜ በኋላ ከች ብያለሁ ማለት ነው። ሐረግ ድራማ ክፍል 104 ቀጥሏል ማለት ነው። ኤፍራታ በጣም ደስተኛ ናት አሁን ላይ። ምክንያቱም አሳስባት የነበረው የሐኪም ቤት ውጤታቸው ስለነበረ፣ አሁን ላይ ግን ወንድምና ወንድም ስላላደሉ ስላወቀኝ በጣም ደስ ብሏታል። ምክንያቱም ያፌዝና ናታ ወንድምና ወንድም ናቸው በማለት በጣም ጨንቋ ስለነበር፣ የሐኪም ቤት ውጤቱ ግን ወንድምና ወንድም እንዳላደሉ ነው የሚያሳየውና በጣም ደስ ብሏታል። ዶክተርም ደውሎ ለሐፊዝ ወይም ለናታ እንድትነግረው ነገራት። ግን ናታ ለመናገር ፍቃደኛ አልነበረችም። ምክንያቱም አሁን ላይ እሷ ውጤቱን ማወቅ ነው እንጂ መናገር አቅም የላትም። በውጤቱ በመምጣቱ በጣም ደስ ብሏታል። ምክንያቱም የተረገዘው ልጅ የማን እንደሆነ እያለች በጣም አሳስቧት ስለነበረ፣ ያፌዝም እንግዲህ አሁን ላይ ኤፍራታ ማንም ጋር እንድትገናኝ ወይም ደግሞ ስትወጣም ስትገባም ሁሉን ነገር ለእኔ ሳትነግረኝ እንዳትሄጂ አላት፣ አስጠነቀቃት። ኤፍራታም እሺ አለች። ያፌዝ ገነት ጉልት እየሰራኝ በጣም አሳስቦት የነበረውን ነገር አሁን ላይ ግን የእሙን አድርጎላት ጉልት ላይ ቁጭ ብላ ኤፍራታ እንዲያታያት ማሽን ቤት ከፈተላት። ገኒም በጣም ደስ አላት። ይሄን ሁላ ለኔ የምታደርገው ለምንድን ነው አለች። ከዚህም በላይ ይገባሻል፣ ያቅሜን ያደረግኩት አለ። ገኒም በጣም ደስ አላት። ምክንያቱም እንደዛ የምታደርገው ቸግሯት ወይም ሌላ ነገር ብላ ካይሆን ለልጇ ስለነበረ በጣም ደስ አላት። አሁን ላይ ኤፍራታ እናቷ እንደዚህ ስለሆነች በጣም የተለወጠ ነገር ስላገኘች በጣም ደስ ይላታል።
ከአሁን በላይ አለኔ ፍቃድ የትም እንዳትሄዱ ቤዛና አለ። ለምንድን ነው አለች። አለኔ ፍቃድ ከቤት እንዳወጪ ብሏት ሄደ። ያፌትም ኤፍራታን ለበሽና አራግቢያ ስላለ እንውጣለች። እሽኝ አስወጣን፣ የቤቱን ቁልፍ ይዘንበት ወጣን። በምን ሊገባ ነው ሲመጣ ዳግም አለች። ዳግም እኮ ቁልፍ አለው አለች። የምን ቁልፍ ነው ያለው አለ። ተቆጣ። ሲቆጣ ስላየ በስተት ነው አለች። ያፌትም እሺ ብሎ ወጣ። አሁን ላይ ኤፍራታ በሁሉም ነገር ደስተኛ ናት። አንደኛ ላይ ያፌትና ናታ ወንድምና ወንድም አለመሆናቸው በጣም አስደስቶታል። ያፌትም እንግዲህ አሁን ላይ በቁጥጥር ላይ ዋለ። ሁሉ ቤተሰቦች ደስተኛ ሆኑ። ምክንያቱም የሁሉም መንስኤና ሁሉንም እያስቸገረ የሁሉንም ወጥመድ ላይ የዶራቸው ያፌት ስለሆነ አሁን ላይ ግን በቁጥጥር ላይ ዋለ። አሁን መላው ቤተሰብ ደስ ብሏቸዋል። ኤፍራታም ከናታን ላይ የምትገናኝበት ሰዓት ስለሆነ ሁላቸውም ደስተኛ ናቸው። ግን ኤፍራታ በጣም ግራ የገባት ነገር ቢለቀቅስ ቢወጣስ የሚለው ነገር ግራ ስለገባት ቅሬታን ቢኖርባት፣ አሁን ላይ ግን ናታን ጋር የምትገናኝበት መንገድ ስለቀረባት በጣም ደስ ብሏታል።